ኢየሱስን አስቀመጡ። ተራራ አመጣችኋለሁ፣ በጸሎቴም ቤት በሐሰት ቃል ታምናችኋል፣ ትሰርቃላችሁ አለው። የሰልፋም ቀስት ይሰበራል። ስብሐት ወክብር ለስሉስ ቅዱስ ይደሉ ያገለግሉት ዘንድ የእግዚአብሔርንም ስም ይወዱ ዘንድ ባሪያዎቹም ይሆኑ ዘንድ ወደ እግዚአብሔር የሚጠጉትንም መጻተኞች እንዳያሰናክሉ ሰንበትን የሚጠብቁትን ቃል ኪዳኔንም የሚይዙትን ሁሉ ወደ ተቀደሰው ተራራ አመጣችኋለሁ፣ በጸሎቴም ቤት ደስ አሰኛችኋለሁ። ቤቴም ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላልና የሚቃጠለውንም መስዋዕት ሌላም መስዋዕታቸውን በመሠዊያው ላይ ይቀበላለሁ። ከእስራኤል የተበተኑትን የሚሰበስብ ጌታ እግዚአብሔር ወደ ተሰበሰቡት ዘንድ ሌሎቹንም እሰበስብለታለሁ ይላል። ኢሳይያስም ለተጠጉት ድህነትን ለተበተኑ እስራኤልን የመሰብሰብንና የነጻነትን ዘመን እየሰበከ አባቱ ዳዊትን ተከተለ። ነቢየ እግዚአብሔር ኤርምያስም ለአባቶቻችሁ በሰጧችሁ ምድር በዚህ ስፍራ አሳድራችኋለሁ፣ እንሆ ለማትረቡበት በሐሰት ቃል ታምናችኋል፣ ትሰርቃላችሁ፣ ትገድላላችሁ፣ ታመነዝራላችሁ፣ በሐሰትም ትምላላችሁ፣ ለበዓልም ታጥናላችሁ፣ የማታውቋቸውን እንግዶች አማልክት ትከተላላችሁ። መጣችሁ ስሜ በተጠራበት በዚህ ቤት ቆማችሁ ይሄን አጸያፊ ነገር አላደረግንም አላችሁ። በውኑ ይህ ስሜ የተጠራበት ቤት የወንበዴዎች ዋሻ ሆኗልን? እንሆ እኔ ግን ሁሉን አይቻለሁ ይላል የሠራዊት ጌታ እግዚአብሔር። ያለ ፍርሃት እየገሰጸ እግዚአብሔር ለቤቱ እንደቀና ፍርድንም እንደሚያደርግ እየሰበከ አለፈ። 500 ዓመት ቅድመ ልደተ ክርስቶስ ነቢዩ ዘካርያስም አንቺ የጽዮን ልጆች
አንቺ የኢየሩሳሌም ልጆች እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው። ትሑትም ሆኖ በአህያይቱም ውርንጭላ ተቀምጦ ወደ አንቺ ይመጣል። ሰረገላውንም ከኤፍሬም ፈረሱንም ከኢየሩሳሌም አጠፋለሁ። የሰልፏም ቀስት ይሰበራል። ለአሕዛብ ሰላምን ይናገራል። ግዛቱም ከባህር እስከ ባህር ከወንዙም እስከ ምድር ዳርቻ ድረስ ይሆናል። ሊቁ ያዕቆብ ዘስሩግ ስለዚህ ምስጢር ሲገልጽ ፍቅር ከዘባነ ኪሩብ አውርዶ በአህያ ጀርባ ላይ እንድትቀመጥ አደረገ። ብዙ ዓይንና ብዙ ገጽ ካላቸው ከሰራዊተ መላእክት ይልቅ በዲዳ አህያ ትመሰገን ዘንድ ወደድክ። በሰማይ ሰራዊት ሰረገላ ተቀምጠ ክብርህንም ማሳየት አልወደድክም። በውርንጭላይቱ ላይ ተቀምጠ ወደ ሰማይ ሰራዊት የሚሄድን መረጥክ እንጂ። በአርያም እሳታውያን የሚሆኑ ኪሩቤል ያመሰግኑሃል፣ በምድርም ሕፃናት ይዘምሩልሃል። በአርያም ብርሃናውያን መላእክት በብርሃን ክንፋቸው መንገድህን ያነጥፉልሃል። በምድር ደቀ መዛሙርትህ ልብሳቸውን አንጥፈው መንገድህን አስተካከሉ። ወዮ አረማዊ ሲሆን ምንም ሳይንቀን ይጎበኘን ዘንድ ከአባቱ መጣ። እርሱም በገዛ ፈቃዱ ሰው እስከ መሆን ደርሶ መጣ። በአህያ ላይ ተጭኖ ይጎበኘን ዘንድ መጣ። ነቢዩ ዘካርያስ የመንፈስ ቅዱስን እንዚራ ይዞ በደስታ ትንቢት ለመናገር ይቸኩላል። እየደረደረም የጽዮን ልጅን ይጣራታል በማለት አስተምሮናል። ከቢታንያ ተነስቶ ደብረ ዘይት ሲደርስ ከሐዋርያት ሁለቱን በቤተ ፋጌ ሰው ተቀምጦባት የማያውቅ ውርንጭላ እንዲያመጡለት ላካቸው። በፊታችሁ ወዳለችው መንደር ሂዱ፣ በዚያም ጊዜም የታሰረች አህያ ውርንጭላም ከእርሷ ጋር ታገኛላችሁ። ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ አላቸው። ወደ ቤተ ፋጌም ሄደው አህያይቱን አገኟት። ስለምን አህያይቱን ትፈታላችሁ? ለጌታዬ ታስፈልገዋለች። ለጌታማ ከሆነ ውሰዷት። ሐዋርያትም የአህያይቱን ውርንጭላ ፈተው ወደ ኢየሱስ ወሰዱ። አጠገቡም ሲደርሱ ልብሳቸውን በአህያይቱ ውርንጭላ ላይ አንጥፈው ኢየሱስን አስቀመጡ። ስለ ትሕትናው ደመና አዞ ንፋስ ጠቅሶ በእሳት መንኮራኩር ላይ የሚረማመድ አምላክ የተናቀች በአህያ ላይ ተቀመጠ። ትንቢቱን ለመፈጸም ዘመነ ሰላም ነው ሲል በአህያ ተቀመጠ። ሚስጥሩንም ለመግለጽ በአህያ ተቀመጠ። ሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ሌሎቹም ከዛፍ ጫፍ ጫፉን የቆረጡ መንገድ ላይ ያነጠፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮኹ ነበር። ወደ ኢየሩሳሌም በገባ ጊዜ መላ ከተማው ይህ ማን ነው ብሎ ተናወጠ። ነገር ግን የካህናት አለቆችና ጸሐፍቶች ያደረገውን ድንቅ በመቅደስም ሆሳዕና ለዳዊት ልጅ እያሉ የሚጮኹትን ልጆች ባዩ ጊዜ ተቆጥተው ሆሳዕና አንዴ ዝምታ፣ አንዴ ዝም እንበል።
ቤቱን ሲያውኩ አትሰማምን? ኢየሱስም እሰማለሁ፣ ከሕፃናትና ከሚጠቡ አፍ ምስጋናን ለራስህ አዘጋጀ የሚለውን ቃል ከቶ አላነበባችሁምን አላቸው። ኢየሱስም መልሶ እላችኋለሁ እነዚህ ዝም ቢሉ የቢታንያ ድንጋዮች ያመሰግኑኛል አላቸው። ሕዝቡም በታላቅ ድምፅ እልል እያለ በሐሜት ሆሳዕና በአርያም እያለ ስብሐት ወክብር ለስሉስ ቅዱስ ይደሉ